ብዙ ሰው ከትንቢት የተነሳ እግዚአብሔር ጋር ቀይማት ውስጥ ገብቻለሁ ይላል። አባ ተናጋሪው እኮ ወዶ የተናገረው አንተ ፈለገ ሳይሆን እሱ ፈልጎ ነው። መርጣው ሳይሆን መርጦ ነው። ፕሮግራሙን ደል ሊያደርግብህ የፈለገው ስለተመቸው አይደለም። ውጣ አውጣው አይምርሆን ከዛ ውስጥ ፈቃዱ ሊፈጽምብህ ነው የመጣው። ለምን ትታገላለህ? አትታገል ከትንቢቱ ጋር። ለምን የእግዚአብሔር መገኘት ግድ አይልህም? ጧትም ማታም ቀንም የምትነዛነዝበትን ተፈጸመ አልተፈጸመ የምትልበትን አለ የለህም ብለህ ታውቃለህ። በእያንዳንዱ እርምጃ በእያንዳንዱ ኮቴ እግዚአብሔር መገኘት ተሰምቶ ያውቃል። በጣም መመልከት ትችላላችሁ። ያለፍናቸውን 6 7 8 ዓመታት ወደ ኋላ 9 10 ዓመታት ወደ ኋላ ማየት ትችላለህ። በጣም ኒድ ላይ ፕሮፌሳይ ከመደረጉ የተነሳ የትውልዱ ልብ ለዚህኛው ዓለም ታለፎ መሰጠቱን የምታየው ትንቢቱ ሲነገረው ከእግዚአብሔር ይሁን አይሁን አያውቀው። የልቡ መሻት ብቻ የተነገረለት ስለሆነ ያን ያያል። እሱም ልቡ ውስጥ መሻት አለ። ያን መሻቱ ይነገረዋል። ከዛስ ንፋስ ያዘለ ደመና ይሆናል። ከዛ በኋላ ትንቢቱን ጌታው ተናግረኛል፣ ፈጽመው አትፈጽመው፣ አካል አልብሰው አካል አታልብሰው፣ ግብ ውስጥ ትልቁ ስትራቴጂ ሊመን በዚህ ውስጥ አንተን ከህብረት ማራቅ ነው፣ ከጸሎት ማራቅ ነው። በህይወታችሁ ውስጥ ሆኖ እዩት። በትንቢት ልባችሁን ያሸሻችሁ ነብይ አልፈልግም እያላችሁ እንዴት እያንገሸግሻችሁ እንደምትናገሩ ነብይን አይደለም ያራቀብህ ከህይወት ውስጥ ታርጌቱ ፕሬዘንስ ማራቅ ነው። ይሄኛው ጀነሬሽን ያጣው አንድ ነገር ነው፣ ፕሬዘንስ የእግዚአብሔር ህልውና። ለምንም ነገር ቅርብ ነው፣ ለመያዝ ይያዛል፣ ለመገኘት ይገኛል። ለብዙ ለዚህ ዓለም ሲስተም ነፍሱ የምትመች ሆና ትቀመጣለች። ቀድሞ ይገዛው የነበረው እግዚአብሔር ቃል አይገዛው፣ ኖርማል ወደ መሆን ይመጣል። የኛን ምድር ሊያደርግ የወደደው የነበረው ልክ በእንደዚህ አይነት መንፈስ ነው። እግዚአብሔር ጣልቃ ገባና ሲዚ ሽፍት አደረገ እንጂ ኢየሱስ ጌታ ነው። መጽሐፈ መሳፍንት ምዕራፍ 13 ላይ ያለው ቃል ምዕራፍ 13 ቁጥር 8ና 12ን ስፔሻሊ ብትይዙት ደስ ይለኛል። እንደዚህ ይላል፣ ማኑሄ ጌታ ሆይ የላከው የእግዚአብሔር ሰው እባክህ እንደገና ወደኛ ምን ይበል ይምጣ። ኢየሱስ ጌታ ነው። ከዛ እንደዚህ ይለዋል፣ ለሚወለደው ልጅ ምን እንድናደርግ ያስገነዝበን ብሎ ወደ እግዚአብሔር ለመነ ይላል። ምን ማድረግ እንደሚገባን በትክክል ገልጦ ይናገረን ዘንድ ነገሩን ያሳየን ዘንድ እባክህ እግዚአብሔር ሆይ እንደገና ላከው ብሎ ይላል። እግዚአብሔርም ደግሞ በዚህ ነገር ደስ ተሰኝቶ ማኑሄን ሰምቶ ደግሞ መለሰለት፣ መልአኩንም እንደገና ላከለት ይለናል። የትንቢታዊው ዓለም ፖርታል መጽሐፍ ቅዱስ ውስጥ እዚህ ጋር ይጀምራል። እዚህ ጋር የሚጀምር ምክንያት ከመጽሐፈ መሳፍንት በኋላ የመሲሁን መምጣት በተለያየ አይነት መገለጥ በተለያየ አይነት የመገለጥ መረዳት እንደገቡበት አይነት መንፈሳዊ ጥልቀት ትውልዱ ነፃ የሚያወጣውን የሚፈታውን ካለበት ጨለማና እስራት የሚገላግለውን እንደ እግዚአብሔር ቃል የሚመጣውን በነገስታት ዙፋን ላይ የሚጸና የእነሱን ዘር ይዞ የሚመጣ በእነሱ ዘር ውስጥ አልፎ መጥቶ ለትውልድ ራሱን የሚገልጠው በመገለጥ ውስጥ ደግሞ ተሰውሮ የነበረውን ትውልድ ሁሉ የሚናፍቀውን ያህዌን በግልጠት የሚያዩበትን አይነት ሲስተም ሲዘረጋ ይታያል። ባለፈው ሳምንት ልክ እንደ ኦሪየንቴሽን 2 አይነት ክላስ አይተናልና ሲዝን ሽፍት አድርጓል እያልኩ እየተናገርኩኝ በማል ያሳዩዋቸው አንድ ቃል አለ። የዛኔም ትንቢታዊ ዓለም የጸናበት ስር የሰደደበት ፍሬ አፍርቶም ደግሞ የተገለጠበት ለአንድ ነገር ነው። እርሱም መሲሁ ተገልጦ እንዲታይበት ተገልጦ እንዲወጣበት። ሁሉም ትንቢት ነው ብትሉኝ፣ አዎ ሁሉም ትንቢቶች ከሰማይ የመጡ ትንቢቶች እግዚአብሔር በመካከላቸው ሊፈጸመው ያለውን ሊያጸና ያለውን ሊገልጣ ያለውን እያንዳንዱን ትንቢቶች በጠቅላላ ተጨምቆ ሲወጡ ትውልዱ ልቡን ላልተገለጠው ላልታየው ለሚመጣው ሊመጣ ላለው በሱ ዘመን ላልተገለጠው ደግሞ ለማይገለጠው በሚቀጥለው ጄኔሬሽን ደግሞ ታልፎ ለሚታየው ለርሱ ልቡን እንዲያዘጋጅ። በሱ ዘመን ትንቢቱ ይፈጸማል አይፈጸምም? ትንቢቱ በሱ ዘመን አካል ይለብሳል አይለብስም? ትንቢቱ የሚፈጸመው ማን ዘመን ነው? በሚመጣው ጄኔሬሽን። ትንቢቱን የተቀበለው የትኛው ነው? ትንቢቱን የተቀበለው በጊዜ የነበረው ጄኔሬሽን። ታዲያ ለምን ብሎ ነው በሚቀጥለው ዘመናት ሊፈጸም አካል ይለብስና ተገልጦ ሊታይ ላለው እሱ ለማያየው ለማይደርስበት ለማይገናኘው እንዴት የተነገረውን ትንቢት ሙሉ ለሙሉ ልቡን አሳልፎ ሰጥቶት ሁለንተናውን አሳልፎ ሰጥቶ እሱ በመናፈቅ ውስጥና እሱ በምራብ ውስጥ ራሱን ተክሎ አጽንቶ ቆሞ እንዲጠብቅ የሚያደርገው እና ነገሩ ሲታይ ፌሪ ያልሆነ ነገር እንደሆነ ይታያል። ግን እግዚአብሔር የሚፈልገው እሱኛውንና እሱኛውን አጀንዳ ብቻ ነው። አሁን ትውልዱን ከምን አወጣው ማለት ነው? ትንቢቱን ተፈጽሟል አልፈጽመውም? አካል ተለብሷል አታለብሶም? በእኔ ዘመን ታከናውኗል አታከና ተናግረኸኝ የለ ብለኸኝ የለ የሚልን አትሞስፌር ያወጣዋል ከውስጡ። አንድ ነገር ላይ ይቀመጣሉ። ተናጋሪው ትክክል ነው፣ የተናገረውም ትክክል ነው። ኧረ ሃሌሉያ! የተገለጠውም እውነት ነው። ስለዚህ አሁን በሱ ዘመን የማይፈጸመውን ትንቢት በሱ ዘመን አካል የማይለብሰውን ትንቢት እንዲጠብቅ ይሄኛው ኢንላይትመንት ይሄኛው ብርሃን ህይወታችሁን ካገኘው አትጠራጠሩ። ቀንም ማታም የእግዚአብሔር አብሮነትና የእግዚአብሔር ህልውና አጅቧችሁ ትመላለሳላችሁ። ትንቢቱ ተፈጸመ አልተፈጸመ ጉዳያችሁ አይሆንም። ፈጻሚው ከእናንተ ጋር አለ። ፈጻሚው ከእናንተ ጋር አብሮ ሆኖ ትንቢት ይፈጸመልኝ ብሎ መቀመጥ መታገል ከዚህኛው ኢንላይትመንት ስትወጣ ነው ማለት ነው። ይሄኛው ኢንላይትመንት ግን ሲያገኝ ግን ነፍስህ አርፋ ተዘላ ትኖራለች እና በህይወት ውስጥ የምትጠይቀው ጥያቄ የትንቢቱ መፈጸምና ካለመለበስ ሳይሆን ከእግዚአብሔር ጋር ሙግት ውስጥ መገባበት አንተ ከኔ ጋር አለህ ወይ?
መገኘት ከኔ ጋር አለ ወይ? መዓዛ ከኔ ጋር አለ ወይ? ጠረን ከኔ ጋር አለ ወይ? ትወጣለህ ከተነገረ ዓለም። አሁን የተናገርከኝን ሳይሆን ተናጋሪው አንተ አብረኸኝ ቆመሃል ወይ? አንተ ከኔ ጋር አለ ወይ? ስለ ትንቢቱ ዓለም በሕይወቱ ስለሚፈጸመው ነገር የነገረህ ቦታ ላይ የትንቢቱ መፈጸም አትጠብቀው፣ የፈጻሚውን መገኘት ጠብቀው። የፈጻሚውን መገኘት ከጠበቅ እርግጠኛውን ትንቢቱ አለመፈጸም፣ ትንቢቱ አካል አለመልበስ አይችልም። ስለዚህ አሁን አንድ የምንጠይቀው ጥያቄ አለ ማለት ነው። ከአብርሃም ዘመን ጀምሮ እስከ መጨረሻው መገለጥ የተገለጠበት እስከነ ስምዖን ዘመን ድረስ እስከነ ሐና ዘመን ድረስ እግዚአብሔር አምላክ የትንቢትን ፖርታል ከፍቶ ትንቢትን እየተናገረ ነበር። ሉክ የመጨረሻው ዘመን ላይ የተነገረው ትንቢት በሕይወቱ ላይ አካል እንደሚለብስ እሱም ደግሞ ልክና አባቶቹ ዘመናቸውን ሰጥተው ትንቢት ውስጥ ሕይወታቸውን አድርገው የሚመጣው መሲህ በእነሱ ዘመን ባይመጣም በእነሱ ዘመን ባይገለጥም ሁለንተናቸውን ግን አሳልፈው ሰጥተው ለተነገረው ትንቢት ሊሸፈን በማይችል ሊደበቅ በማይችል ሊዋጥ በማይችል ጠላት ሊነካው አጠገባቸውም ሊደርስ ከነፍሳቸው ውስጥም ሊያወጣው በማይችል መሰጠት በእኛ ዘመን ባይፈጸምም በእኛ ዘመን አካል ባይለብስም ትንቢቱን እንጠብቀዋለን። ለትንቢቱ ሁለንተናችን አሳልፈን እንሰጠዋለን። ብዙ ዘመን ትንቢቱ በሱ ዘመን እንደማይፈጸም ስለሚያውቅ ወይም ደግሞ ስላወቀም ከትንቢቱ ውጭ የሆነ አይነት የህይወት ስርዓትን ቀርጾ ተራምዶ ሄዶ ከስሮ አይተናናቃል። ይሄ ደግሞ የተገለጠ ነው። ስለዚህ አሁን ትክክለኛው ትንቢታዊ ፖርታል ትክክለኛው ትንቢታዊ አካሄድ የትኛው ነው ብለን ካልን በእርግጠኝነት ልባችን የት ጋር መሆን እንዳለብን ቅድም እንደነገርኳችሁ ገልጦ አሳይቶናል። ትንቢቱ በእነሱ ዘመን አይፈጸምም፣ ግን ትንቢቱን በእነሱ እንደሚፈጸመው ነው የተናገራቸው። ቢናገራቸው በእነሱ ዘር ውስጥ አልፎ በሚመጣው ጄኔሬሽን እንደሚፈጸመው ነው ያወራቸው። እነሱ ግን ነፍሳቸውን ለሚመጣው ዓለም አሳልፈው ሰጥተው ነው የኖሩት በታማኝነት ታማኞች ሆነው። በእኛ ባይፈጽም በልጆቻችን አካል ይለብሳል። ኢየሱስ ጌታ ነው። ስለዚህ አሁን የትንቢቱ መፈጸም ሳይሆን የሚናፍቁትኝ ትንቢት የሚፈጽመውን አካል አብሯቸው መሆኑ ነበር የሚናፍቁት። እና በገቡበት በወጡበት ሁሉ አንተ ከኔ ጋር ትሆናለህ ወይ? አብረኸኝ ትወጣለህ፣ አብረኸኝ ትገባለህ ወይ? ያንተ መገኘት ከኔ ጋር ይሆናል ወይ? ሙግታቸው እሱ ነበር። አብዛኞቹ በሰልፍ በጦርነት ያሳለፉ ናቸው። ተቀላችሁ ትንቢትን የተቀበሉት። ሙሴም ፊት መሪ ጀነራል ነበር። ሳሙኤልም የእስራኤል ፊት መሪ ጀነራል ነበር። ዳዊትም የእስራኤል መሪ ጀነራል ነበር። እያንዳንዱን በጀነራልነት ምድሪቷን ሊመሩ ከእግዚአብሔር ዘንድ የትውልዱን ኃላፊነት ተቀበለው የመጡ በጠቅላላ ትውልዱን ከመቀበላቸው በፊት ስለ ትውልዱ በትውልዱ መካከል ሊፈጸም ስላለው ሰማያዊ አጀንዳ የተቀበሉ ሰዎች ናቸው። ኢየሱስ ጌታ ነው። ሃሌሉያ። እና እያንዳንዱ ከአንደበታቸው የሚወጣው የነበረው ቃል ምን ነበረ? አንተ አብረኸን ትሆናለህ ወይ? አንተ አብረኸን ትወጣለህ ወይ? አብረኸን ትገባለህ ወይ? ትንቢቱን ትፈጽመዋለህ ወይ? አይደለም። የተናገርከውን አካል ታለብሰዋለህ ወይ? አይደለም። ተናጋሪው አንተ ከኛ ጋር አብረህ ትቆማለህ ወይ? ስለዚህ አሁን ትፈጽመዋለህ አትፈጽመውም ከሚል ጥያቄ አንተ አብረኸኝ አለህ ወይ የሚልን ጥያቄ በልባችሁ አንግሱትና ተሟገቱበት። ኢየሱስ ጌታ ነው። ኧረ ሃሌሉያ ሃሌሉያ። እስቲ ዛሬ ከዚህ እወጣለሁ በሉኝ እስቲ። የእግዚአብሔርን መገኘት በህይወቴ ውስጥ የግድ ላለው ድከሚው የግድ ላለው። ሃሌሉያ ሃሌሉያ። ለዛ ነው ኢንትሮዳክሽን ነው ብያችሁ ባለፈው ሳምንት የነገርኳችሁ ቃል ሙሴ ሰርዘው ብሎ የተናገረው ያ የህይወት መዝገብ ዛሬ በክርስቶስ ኢየሱስ በሚፈጸመው በደሙ ስርዓት ለዘላለም የጸደቀውን በመዋጀት ውስጥ የሆነውን ድህነት ተቀብለው የሚመጡ ስማቸው በህይወት መዝገብ እንደሚጻፍ እናውቃለን፣ እንደተጻፈንም እናውቃለን። ያንን ዘመን ገልጦ አሳይቶት ለዛኛው ዘመን ታምኖ የኖረ ሰው ነው። የሚመጣውን ዘመን ስላየ ስምህን በህይወት መዝገብ ብዬዋለሁ፣ ጽፌዋለሁ። ይሄንን ልክ እንደ ጋራንቲ ወስዶት ሰርዘው አለው። ሰርዘው ያለው በጣም ከንቱ ለሆነ ትውልድ ነው። ከእግዚአብሔር መገኘት ውጪ ትንቢት እንዲፈጸምለትና ትንቢት አካል እንዲለብስለት የፈለገ ትውልድ ነው። ለዛ ነው ትንቢቱን እፈጽመላቸዋለሁ፣ የተስፋ ቃል ሰጥቻቸው የለ አዎ አካል አለብሰዋለሁ፣ አስገባቸዋለሁ፣ እኔ ግን አብሬያቸው አልገባም አለው። አልገባም። ለዛ ነው ይሄን አንስቶ ሰርዘኝ አለው። ያንተ አብሮነት ካልገባበት፣ መገኘት ካልገባበት፣ መዓዛ ካልገባበት አታስገባን። ይቅር፣ ትንቢቱ አካል አይልበስ፣ አንርገጣት፣ ማርና ወተት ይቅርብን። ይቅር። የምን ማር ነው? የምን ወተት ነው? ለምን ሳናት አንቀርም? እዚሁ ምድረ በዳ ለምን አናልቅም? አንተ ከኛ ጋር ሆነ እኛ በዛ በገባን ጊዜ አለ በዛ ትውልድ መካከል በተቀላቀለን ጊዜ ልዩነታችን ምንድነው አለው። እነሱም የሴት ልጆች ናቸው፣ እኛም የሴት ልጆች ነን። እነሱም ሰዎች ናቸው፣ እኛም ሰዎች ነን። የካም የያፌት የሴም ዘሮች በተለያየ ምድር የተበተኑ ምድሪቷን ገዝተው የሚኖሩ ለራሳቸው ንጉሥን ያነገሱ ምድሪቷ ላይ እንደ ኃያል ጨካኝ ተሰልፈው የወጡ እግዚአብሔርን የማያውቁ እግዚአብሔር የሚባለውን ስም ግን በጣም ጥቂት የሆነ ስሙ ያህዌ የተባለ አምላክ ግን
በእነሱ መካከል ካሉ አምላክና አማልክት በላይ ዝናው በመካከላቸው የገነነ የወጣ። እነሱ በመካከላቸው ያለውን የእግዚአብሔር አብሮነት ያውቃሉ። እነዚህኞቹ ግን በመካከላቸው ያለውን እንኳን የእግዚአብሔር አብሮነት አያውቁ። ማን አብሯቸው እንዳለ፣ ማን እንደተናገራቸው፣ ማን ተስፋ ቃል ለሰጣቸው እንኳን አያውቁ። በውጭ ያለ ህዝብ ግን ያውቃል። ጴንጤ መባል ስም ወይ መታወቂያ እንዳይመስል። ጴንጤ ሲባል ኢየሱስ የሚባል አምላክ አለ። ኢየሱስ ጌታ። ይሄ ስም ኖርማል ከመሰለህ ኖርማል አይደለም። እግዚአብሔር አንድ የጨለመውን ዓለም ገልጦ ቢያሳየ ምን ያህል ለስሙ ጉልበት እንደሚንቀጠቀጡ ብታይ ለኛ ኖርማል የመሰለን ማለት ነው። ተዝም ይላችሁ ከሆነ እነዛ የካህናት ልጆች የአስቄዋ ልጆች ክፉ መንፈስ ያለበት ሰው ጋር ክፉ መንፈስ ያለበት ሰው ማለት ሊትራሊ ዲመን ማለት ነው ያለበት ሰው ጋር ሄደው ጳውሎስ በሚጠራው በናዝሬቱ በኢየሱስ እናምልሃለን ልቀቅና ውጣ ሲሉት እናንተ እነማን ናችሁ? እኔ ጳውሎስን አውቀዋለሁ። የዛኛውን ዓለም አውቶሪቲ የተቀበለ ሰው ነው። ኢየሱስንም ደግሞ አውቀዋለሁ። እናንተ እነማን ናችሁ አላቸው። አንድ ቀን እግዚአብሔር የጨለመውን ዓለም ገልጦ ቢያሳያችሁ የእውነቴን ነው የምላችሁ የስሙን ጉልበት፣ የስሙን ታላቅነት፣ የስሙን ኃያልነት ትረዳላችሁ። ስለዚህ የተጠራበት መጠሪያ በጣም ዩኒክ ነው። ኢየሱስ ጌታ ነው። የኢየሱስ መባል ስም አይደለም፣ ታይትል መለያ አይደለም። ኢየሱስ ጌታ ነው። የተገለጠ ክብርና የተገለጠ ሕይወት ነው። አሜን አሜን አሜን። ከማንም ጋር ማመሳሰል ከማንም አንድ ማረግ በቋንቋም በአካሄድም በስርዓትም በምንም አንድ ማረግ የከበረ የገነነ ስም ነው። ኢየሱስ ብቻውን ጌታ ነው። ልክ እንደዚህ ያህዌ የሚለው ስም በአይሁድ መካከል በእስራኤል መካከል በጣም ገኖ ከብሮ ይወጣ ነው። የማያውቋቸው ህዝቦች ገና በሩቅ እያሉ አማልክቶቻቸውን ሊለማመኑ ነበር። ለምን? እየመጣ ያለው ኔሽን ወደ እነሱ እንዳይቀርብ እንዳይመጣ እንዳይጠጋቸው። ምክንያቱስ ህዝብ አይደለም የሚጠጋቸው፣ ኔሽን አይደለም የሚጠጋቸው፣ የሆነ ንጉስ አይደለም የሚጠጋቸው። የእግዚአብሔር አብሮነት የእግዚአብሔር መገኘት ምን ያህል ህይወታቸው ላይ እንደከበደ፣ ስማቸው ላይ እንደከበደ፣ ኮታቸው ላይ እንደከበደ፣ እንዴት አድርጎ ቅጥር እንደሆናቸው፣ እንዴት እንደከበባቸው አይገርምም? ይሄን ሁሉ በመካከላቸው ሆኖ ግድ አልሰጣቸውም። እኔ ትንቢቱን እፈጽምላቸዋለሁ፣ ወደ ከነዓን አስገባቸዋለሁ፣ ማርና ወተት መታፈሷ ምድር ያዩዋታል፣ ግን እኔ አልገባም። ስለዚህ ያ ሁሉ በደጅ ሆኖ ሳያቸው ሲንቀጠቀጥለት የነበረው አማልክቶቻቸውን ሲለማመን ህዝብ ወደዚህ እንዳይጠጋ እንዳይቀርብ ሲል የነበረው ኔሽን ነገስታት በጠቅላላ ሲቀርቡ ሲያገኟቸው ባዷቸውን። ያ ማስፈራት የለ፣ ያ ግርማ የለ፣ ያ ኃይል የለ። አይከብድም? በጣም ይከብዳል። ለዛ ነው ብዙ ሰው ከትንቢት የተነሳ እግዚአብሔር ጋር ቅይማት ውስጥ ገብቻለሁ ይላል። አባ ተናጋሪው እኮ ወዶ የተናገረው አንተ ፈለገ ሳይሆን እሱ ፈልጎ ነው። መርጣው ሳይሆን መርጦ ነው። ፕሮግራሙን ደል ያደረግብህ የፈለገው ስለተመቸው አይደለም፣ ስለጸለይክ፣ ስለተንበረከክ፣ ስለ ጾም ጸሎት ሲል ምናምን አይደለም። ውጣው አይምርሆን ከዛ ውስጥ ፈቃዱ ሊፈጽምብህ ነው የመጣው። ለምን ትታገላለህ? አትታገል ከትንቢቱ ጋር። ለምን የእግዚአብሔር መገኘት ግድ አይልህም? ጠዋትም ማታም ቀንም የምትነዛነዝበትን ተፈጸመ አልተፈጸመ የምትልበትን አለ የለህም ብለህ ታውቃለህ? በእያንዳንዱ እርምጃ በእያንዳንዱ ኮቴ እግዚአብሔር መገኘት ተሰምቶ ያውቃል። ፊል አድርገህ ታውቃለህ? ስፔሻሊ ኢስት አፍሪካ እያንዳንዱ ፕሮፌቲክ ዓለም ኒድ ላይ ፎከስ ያደረገ ነው። የልብህ ምኞት ላይ፣ የልብህ ፈቃድ፣ የልብህ መሻት፣ የልብህ አጀንዳ ላይ ፎከስ ያደረገ ነው። ይሄንን ደግሞ ዲመን ስትራቴጂካል ያደረገው ነው። አንተ የምትፈልገው ኒድህ ፕሮፌሰር እንዲደረግልህ ነው። አይገርምም? ኒድህ ፕሮፌሰር ይደረግልሃል። ለምን አትለኝም? ስትራቴጂ ሰርቶ የለ ያመጣቸዋል። ነብይ በሚል ታይትል ያመጣዋል። ከእግዚአብሔር መስማት እርግጠኛ የሚያደርግህ ትንቢቱ ሲነገርህ የሚሰማ ፕሬዘንስ። ትንቢት እየተነገረ የእግዚአብሔር ህልውና የማይሰማ ከሆነ የእግዚአብሔር ህልውና ፊል የማታረግ ከሆነ ኢሚዲየትሊ እዛ ሆነ ተጠራጠረው። ሲቀጥል የእግዚአብሔር የሆነው አጀንዳ ወደ ህይወት ሲመጣ እርግጠኛ ሁን። በህይወት ውስጥ ሊፈጸመው ያለውን አጀንዳ ነው የሚያወራ። ያንተን የስጋ ፈቃድ ሊፈጽም አይመጣም። አትጠራጠር። እሱ ጊዜም የለውም። በዘመናት መካከልም አላየንም። የመጣ ነው የስጋችን ፈቃድ እንዲፈጽምብን ሳይሆን የእሱን ፈቃድ በእኛ ሁኔታ ያለመከልከል እንዲፈጽምብን ነው። አካል እንዲያለብስብን ነው። በጣም መመልከት ትችላላችሁ። ያለፍናቸውን 6 7 8 ዓመታት ወደኋላ 9 10 ዓመታት ወደኋላ ማየት ትችላል። በጣም ኒድ ላይ ፕሮፌሳይ ከመደረጉ የተነሳ የትውልዱ ልብ ለዚህኛው ዓለም ታለፉ መሰጠቱን የምታየው ትንቢቱ ሲነገረው ከእግዚአብሔር ይሁን አይሁን አያውቀው። የልቡ መሻት ብቻ የተነገረለት ስለሆነ ያን ያያል። እሱም ልቡ ውስጥ መሻት አለ። ይሄን መሻቴን ብሎ ይመጣል። ያን መሻቱ ይነገረዋል። ከዛስ ንፋስ ያዘለ ደመና ይሆናል። ዝናብ የሌለው ደመና ማለት ነው። ከዛ በኋላ ትንቢቱን ጌታው ተናግረኛል፣ ፈጽመው አትፈጽመው፣ አካል አልብሰው አካል አታልብሰው፣ ግብ ውስጥ በጣም ይደጋ ነገር ትልቁ ስትራቴጂ ዲመን በዚህ ውስጥ አንተን ከህብረት ማራቅ ነው፣ ከጸሎት ማራቅ ነው፣ ከፕሬዘንስ ማውጣት ነው። በህይወታችሁ ውስጥ የሆነውን እዩት። በትንቢት ልባችሁን ያሸሻችሁ፣ ልባችሁን ያራቃችሁ እዩት። ከመሰዊያ እንዴት እንዳወጣችሁ፣ ከጠረኑ ከህልውናው እንዴት እንዳወጣችሁ፣ ነብይ አልፈልግም ያላችሁ እንዴት እያንገሸገሻችሁ እንደምትናገሩ
አባ ነብይን አይደለም ያራቀብህ ህይወት ውስጥ ታርጌቱ ፕሬዘንስ ማራቅ ነው። ይሄኛው ጀነሬሽን ያጣው አንድ ነገር ነው፣ ፕሬዘንስ፣ የእግዚአብሔር ህልውና፣ የእግዚአብሔር መገኘት፣ የእግዚአብሔር መዓዛ፣ የእግዚአብሔርን ጠረን። ከዛስ ለእያንዳንዱ ነገር ኃይል የለውም። ለምንም ነገር ቅርብ ነው። ለመያዝ ይያዛል፣ ለመገኘት ይገኛል። ለብዙ ለዚህ ዓለም ሲስተም ነፍሱ የምትመች ሆና ትቀመጣለች። ቀድሞ ይገዛው የነበረው የእግዚአብሔር ቃል አይገዛውም። ነፍሱን ያስር የነበረውን ያ የእግዚአብሔር ህልውናና መንፈስ አያስረውም። ኖርማል ወደ መሆን ይመጣል። የእኛን ምድር ሊያደርግ የወደደው የነበረው ልክ በእንደዚህ አይነት መንፈስ ነው። እግዚአብሔር ጣልቃ ገባና ሲዝን ሽፍት አደረገ እንጂ ነግሬያችኋለሁ። እያንዳንዱ ትንቢት፣ እያንዳንዱ መገለጥ ሲመጣ ልብህን ወደ ጌታ ወደ አምላክ እግዚአብሔር ነው የሚያስጠጋው። ትንቢትም ይምጣ፣ መገለጥም ይምጣ፣ ኃይልም ይምጣ፣ ቃልም ይምጣ፣ መሰዊያ ላይ እሳት ይጨምራል። ከእግዚአብሔር ጋር ያለ ህብረት ጋር መንፈስህን ይጨምራል። ለጽድቅ ጨካኝ ያረጋሃል። ወደ ግራ ወደ ቀኝ እንዳትል ያረጋሃል። በመውጣት መግባት ውስጥ መሲሁን ትናፍቃለህ። እሱን ትራባለህ፣ እሱን ትጠማለህ። አናውቀውም። እኛ 78 ዓመት ወደዚህ የመጣውን ስፒሪት አናውቀውም። እግዚአብሔር ጣልቃ አስገባ እንጂ ምድር ላይ ባለፈውም ተናገራለሁ፣ ደጋገሚ የምናገረዋለሁ። እስከሚቀጥለው ዓመት ልናገረው ይችላል። ከአብርሃም ጀምሮ በአዲስ ኪዳን ከተገለጠው በክርስቶስ ደም መዋጀትም በኋላ የመጡ ነቢያቶች፣ ሐዋርያቶች በጠቅላላ አንድ ነው ትንቢታቸው፣ አንድ ነው መገለጣቸው። ትንቢትም ቢናገሩ መገለጥም ቢያመጡ ምንም ቢያመጡ እግዚአብሔር ቃል ነው የሚሰጣቸው። በቃል ውስጥ ደግሞ እሱ ነው የሚገልጥላቸው። እያንዳንዱ የሚመጣውን መሲህ ያስናፈቁ መጡ እንጂ የሚመጣው መሲህ ያስረሳ ነፍስህን በዚህ ዓለም ሐሳብን አጀንዳ ላይ ታስራ እንድትቀር አያረግ አላየለምኛ። ስለዚህ አሁን በዚህ ዘመን እኮ ዶክትሪን ልንለይ እኮ ነው። ምንም እኮ አልቀረንም እኮ። እኛ የምንስማማው የምናውቀው አንድና አንድ እውነት አለ። እኛ አባቶቻችን ይህንን የህይወት ቃል ገልጠው ሲናገሩ፣ ትንቢትም ሲተነብዩ፣ መገለጥም ሲያመጡ ትውልዱ በጠቅላላ ካለበት ስርዓት፣ ካለበት ጨለማ፣ ከተያዘበት ከጣዖት አምልኮ ወጥቶ ልቡን ለእግዚአብሔር አምላክ አሳልፈው እንዲሰጥ የሚያደርግ ነብይነታቸው እሱ ነው። ትንቢት ዓለም ይሄ ነው እንጂ የሆነ የተሰወረ ነገር ተገለጠ፣ የተደበቀ ነገር ተገለጠ፣ የሆነ ድግምት ተፈረሰ አይደለም። አባ አይደለም። መንፈስ ቅዱስ የሚፈልገው ልብህን መፈወስ ነው። ትንቢቱ ቢመጣ አንተ ትንቢቱ ወደ እግዚአብሔር አንተን ካላስጠጋ፣ ወደ መሰዊያ ካላስገባ፣ እንድትንበረከክ፣ እንድትጮህ፣ እንድትቃትት፣ እሱ እንድትፈልግ፣ በመገኘት ውስጥ እንድትመላለስ ካላደረገ ምኑ ነው አባ? ምን ያህል እግዚአብሔርን ቃል ከልባችን ላይ ሽፍት እንዳደረገብን እዩት። ያለፈውን ዘመን እዩት። እኔ ለምን ሁለት ሰው አይሰማኝም? ሁለት ሰው ልቡን ለእግዚአብሔር አሳልፎ ሰጥቶ እንዲኖር መንፈስ ቅዱስ በእኔ ውስጥ ካደረገ በቃ ተሳክቶልኛል ብዬ እላለሁ። ኧረ ሃሌሉያ! ይሁላችሁ። አሁን የዱላ ቅብብልሹ ሄዶ አሁን እኛ ጋር መጥቷል። የሰማይ ነው። እኛ ጋር ሲመጣ ደግሞ ከዚህኛው ሴንሰር አናሳልፈውም። የትኛውም ልምምድ፣ የትኛውንም መገለጥ ከዚህኛው ቃል እውቀት አናሰልለውም፣ አናስወጣውም፣ አናሳልፈውም። ከዚህ ውጭ የሆነን መገለጥም አንቀበልም። ከዚህ ውጭ የወጣንም አካሄድ አንቀበልም። ኢየሱስ ጌታ ነው። ኧረ ሃሌሉያ ሃሌሉያ! አንተ ይሄን መንፈስ እኮ ነው እኮ እስከ ሰይፍ ድረስ እስከ ደም መፋሰስ ድረስ ተቃውመውት ጸንተው ቆሞ ያስቀጠሉልን ኢየሱስ ጌታ ነው። ኧረ ሃሌሉያ! በእነሱ ዘመን አልነበረም? ነበር። ግባና ቆሮንቶስ መልእክትን አንብብ። ነበር። ተሰሎንቄ ግባና አንብብ። ነበር። አይገርምም? ከዚህኛው አውድ ግን ንቅንቅ እንዳይል፣ ከዚህ መገለጥ እንዳይወጣ፣ ቅርጹን እንዳይለቅ። ምክንያቱም ለኛ ደም ዋጋው ከባድ ነው። አንቀልድም በደም መስቀሉን አናክፋፋም። እኛ ደሙን አናክፋፋም። ተተነበያል ይቅርብ። ይሄን አስተማሪ በሆነ ነው መገለጥ ትንቢት ምናምን ባልናገር ኖሮ አስተማሪው ስለኝ ነበር። አባ የሰማይ ነው የተገለጠ ፍሬ ይሸጉ እንደዚህ ማውራ እሱም ቢሆን ይቀራታል እያልኩ ነው። ይቀራታል። እንግዲህ እኛ እኮ እግዚአብሔር ክብር ራበን እኮ ክብር ናፈቀን። እንዴ ስንት ዘመን የእግዚአብሔር ህልውና ከኛ ርቆ እንኖራለን። ትንቢታዊ ዓለም ያመጣው መዘዝ ከብዙዎች ላይ እኮ መሰወይን ነው የተጠቀው እኮ የሚንበረከኩበትን አቅም አንተ መንፈስ ቅዱስ ኢየሱስን አብርቶልን የመጣንበትን ያገኘነውን የዘላለም ሕይወትን ጽድቅ የሆንበትን የተቀደስንበትን የተዋጀንበትን የታጠብንበትን የነጻንበትን ያን ያው ደም አንተ እንዴት ጋረደው? በትንቢት እንዴት ሸፈነው? እንዴ ብዙዎቻችን እኮ ምስጋና እኮ ከአንደበታችን ተነጥቋል እኮ እልልታ ተነጥቋል። እንዴ እኛን እኮ በእግዚአብሔር ፊት እኮ ለዘላለም እያመሰገንን እሱን ለዘላለም እያከበረን እኮ ምን ቀጥሎ እኮ የደሙ ምስጢር እኮ ነው። አደረገልኝ አላደረገልኝ፣ ትንቢት ተፈጸመ አልተፈጸመ፣ ለዘላለም በፊቱ ያመሰገንኩበት የምቆምበት ምክንያት አለኝ። መቼም በእኛ ዘመን ደም አናክፋፋም፣ መስቀሉን አናክፋፋም። ሰው ያደረገን እሱ ነው፣ ያከበረን እሱ ነው፣ ልጅነትን የሰጠን እሱ ነው፣ የእግዚአብሔር ጽድቅ ያደረገን እሱ ነው፣ ከዘላለም ሞት የዋጀን እሱ ነው። ትንቢት ተናገረኝ፣ ተስፋ ቃል አለኝ አባ። ከተስፋም ተስፋ የሚመጣው መሲህ ነው። ኢየሱስ ጌታ ነው።
ተስፋችን እሱ ነው። ተስፋችን እሱ ነው። ተስፋሽ እሱ ነው። እሱ ነው ተስፋችን። እሱ ነው የምናፍቀው። እሱ ነው የምንራበው። እሱ ነው የምንጠማው። እሱ ነው የምንጓጓው። በቀናችንም በሌሊታችንም የምንፈልገው እሱ ነው። የሱ መገኘት፣ የሱ ልውና፣ የሱ መዓዛ። ስንት ዘመን ከምን እንዳወጣ ይተባል፣ ከምን ሽፍት እንዳደረገ፣ ምን እንደሰወረብህ፣ ምን አይን ላይ እንደካረደ ውጣ ከሳ ውጪ ካለሽበት ተመለሽ ወደ መዳንሽ፣ ተመለስ ወደ አዳነ ልብህን መልሰው፣ ልብህን መልሰው። ነፃ ያወጣ መሲሱ ተመልሶ ይመጣል። በዚህ ምድር ላይ የሚያኖረን የሚነገር የተነገረን ትንቢት መፈጸም አለመፈጸም አይደለም። ኢየሱስ ጌታ ነው። አረ ሃሌሉያ። ሰማይ የሚጠብቀው ምድር የምትናፍቀው የእግዚአብሔር ልጆች የሚጓጉለት፣ አረ ሃሌሉያ። እንደገና የመሲሁ መምጣት፣ እንደገና የመሲሁ መምጣት፣ እንደገና የመሲሁ መገለጥ ከምድሬ ላይማ ተጠርጎ ይወጣታል። ተጠርጎ ይወጣታል። ተጠርጎ ይወጣታል። ወንጌሉን የሸቀጠብን ተጠርጎ ይወጣል። የወንጌልን እውነት የከለለብን ተጠርጎ ይወጣል። ተጠርጎ ይወጣል። ዛታካቲያካባ ሁና ሳቲያና ማንታሪያካ የደምን ጉልበት የሸፈነብን፣ የወንጌል ኃይል የደበቀብን፣ የዘላለም ሕይወትን የካረደብን፣ ለዘላለም እያመሰገነ የምንቀጥልበትን እውነት የካረደብን ምድራችንን ለቆ ይወጣል። ምድሬን ለቆ ይወጣል። ከተማይ ለቆ ይወጣል። 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 ፕሊስ ቢ ሲትድ ፓሪቫዶስ እኛ አልገባንም ገና የነቢያት ዓለም ገና አልገባንም። ምድሪቷ ላይ ባይዘዌ የነቢይ ዓለም ሪል ነቢያት ይዘውት የሚመጡት ስፒሪት ተገልጧል ብለህ ካልከኝ ገና ነው። ይሄው የተገለጠ እውነት ይሄው ግባና ከአብርሃም ዘመን ጀምሮ ይሄው በሩቅ እያዩ መሲሁን እያዩት ይሳለሙት ነበር። ትምህርታቸው፣ ትንቢታቸው፣ መገለጣቸው ትውልዱን መሲሁን እንዲናፍቁና እንዲራቡ የሚያደርግ ነበር። ይሄን እውነት የጋረደብን፣ ይሄን እውነት የሸፈነብን ይሄው ጌታ ምስክሬ ለዓመታት ምድሬ ላይ ሰልጥነው ሊሆን ይችላል። ከዚህ በኋላ ግን በእኛ ዘመን፣ በአንቺ ጊዜ፣ በአንቺ ህይወት፣ በአንተ ህይወት እድል ፈንታ የለውም። አታኒያ ላማስ እድል ፈንታ የለውም። ስንት ዘመን ይሄ ተሸፈነብን። ስሜን ጠራ አልጠራ፣ ሚስጥሬን ገለጠ አልገለጠ፣ ተናገረኝ አልተናገረኝ፣ አንቺ ዛጋ አለኝ አላለኝ። አባ አይሰራም። እኛ ክብር የናፈቀን ሰዎች ነን። ህልውናው የራበን ሰዎች ነን። መዓዛው የራበን ሰዎች ነን። ከትንቢቱ በላይ ተናጋሩ ይናፍቀናል። ተናጋሩ ይርበናል። አጂታና ካባስታ ካባንታ ተናጋሪው እሱ ይናፍቀናል። እሱ ይርበናል። ዞር በል ልቀቅ ከሰፈራችን፣ ሂድ ከምድራችን፣ አንፈልግም ለቀይት። አጂና ካቲያላባስ ሰራዊት ተነስቷል። ነጭ ጥቁሩ የማይፈልግ ሰራዊት ተነስቷል። ህልውናውን የሚፈልግ፣ መዓዛውን የሚፈልግ፣ ክብሩን የሚፈልግ፣ የሱን መገለጥ የሚፈልግ ታየልኝ ወይ ከበረ ወይ ደመቀልኝ ወይ አከበርኩ ወይ እንደምትፈልገው እንደ ፈቃድህ እንደ ሐሳብህ እንደ አጀንዳ እንደ አንተ ቅድህ እያለ የሚራመድ እያለ የሚወጣ ጀነሬሽን። አረ ሃሌሉያ ፓቲፋናማ ሺካታዳባ ኢፓኒካታስ አቤት አባቴ መንፈስ ለ8 ለ9 ለ10 ዓመት ምድሬ ላይ ቤተ ክርስቲያን ላይ ትውልዴ ላይ ሰምቶ ሊሆን ይችላል
አባቴ ግን ዘመን አምጥቷል። ዘመን አምጥቷል። ሲዝን ሽፍት አድርጓል። ሲዝን ሽፍት አድርጓል። ሽፍት አድርጓል። ሽፍት አድርጓል። ሽፍት አድርጓል። አቤት ኢየሱስ፣ አቤት ኢየሱስ። ፕሊዝ be seated. አለ ሆይ አንተ አለ ሆይ አልገባንም። ምን እንደሰወረብን፣ ምን እንደሸፈነብን፣ ምን እንደጋረደብን መች ገባን። ትንቢታዊ ዓለም ያመጣው መዘዝ አልገባንም። እዩት፣ ህይወታችን ኖርማል ሆነናል እኮ። አንድ ሰው እግዚአብሔር ካንተ ጋር ስለመኖሩ ነግሮ ያውቃል ወይ? አንተ ግን እግዚአብሔር ነህ። እግዚአብሔር ግን ካንተ ጋር እንዳለ ግን አንድ ቀን ነግሮ ያውቁ። በቤት ልዩነት የለም፣ በኑሮ ልዩነት የለም፣ በስራ ልዩነቱ የለም፣ በመውጣት መግባት ልዩነት የለም። ከባድ ጨለማ እኮ ነው። እንዴት ቻልነው? እንዴት ችለን የምንኖረው? አይገርም? ከባዱ ዓለም ማን ሚስጥሩ? ለካ መስቀል መሸፈን ነው። የደመን ሚስጥር ለካ መጋረድ ነው። የገባበትን ያገኘውን የዘላለም ህይወት መሸፈን ነው። ከእግዚአብሔር ጋር ህብረት ማድረግን መሸፈን ነው። ኖርማል ሃይማኖተኛ አርቆ ቁጭ አደረገ ጌታ በኢየሱስ። ትንቢታዊ ዓለም ያመጣብን መዘዝ እኔ እርግጠኛ ነኝ። ከኤልዛቤል እግር ስር ቁጭ ብለው ፍርፋሪ የሚበሉ ቅልጥም እያዩ የሚተነብዩ እርግጠኛ ነኝ እኔ መንግስት አይደለም የሚያስቆማቸው፣ የሆኑ ግለሰቦች አይደለም የሚያስቆሟቸው። አባ ይሄ ህልውና ይተፋቸዋል። ምድሪቷ ላይ እንዳይቀጥል የሚያደርጋቸው ይሄ ህልውና ነው። ይሄ መገኘት ነው። ይሄ ማሳ ነው። መንግስት የሚያስቆማቸው እንዳይመስል፣ ሲስተሙ የሚያስቆማቸው ምናምን እንዳይመስል፣ እርግጠኛው ነው። ሲዚ ሽፍት አድርጎ የለ ይተፈዋል። ይሄኛውን ፕሬዘንስ ዓለም መቋቋም አይችልም። አንተ ይቅርብን፣ ወተቱን ማሩ ግድ የለም ይቅርብን። የኛ ማራችንም ወተታችንም እሱ ነው። እሱ በሌለበት ስንት ዘመን በላን፣ በሌለበት ስንት ዘመን ጠጣን፣ በሌለበት ስንት ዘመን ለበስን አጌጠን። አይገርምም? ጥጋብ የለ፣ እርካታ የለ፣ ውበት የለ። የእሱ መገኘት ሲመጣ ለምን ማዳበሪያ አትለብስም? ያስውብሃል፣ ያስጌጥሃል። የእሱ ዓለም ከሰው ሲስተም የራቀ ነው። ከሰው ሲስተም የራቀ ነው። ስማ፣ ከምድረ በዳ የመጣው ህዝብ ከእግዚአብሔር አብሮነት የተነሳ 40 ዓመት ልብሳቸው አላረጀም፣ ጫማቸው ስንት ዓመት ከማንካ ድገመው፣ ከማንካ 40 ዓመት አንድ ልብስ፣ 40 ዓመት አንድ ጫማ። አንተ በሳምንት 7 ጫማ እያረከከው ጧት ያረከውን ከሳት ማደግም ሰውዬ እርግጠኛውን የእግዚአብሔር አብሮነት ካንተ ጋር ከሌለ እያዩ ያዩሃል፣ እየተመለከቱም ይመለከቱሃል። ስለ ልብስ ብራንድ ያደንቁልሃል እንጂ ካንተ ጋር ስላለው ስለ እግዚአብሔር ክብር አያወሩም። ዘንጡ፣ ከሰኞ እስከ ሰኞ ይመርባችሁ። ግን አንድ ነገር ቼክ አድርጉ። አብረኸኛለህ? አንተ ከኔ ጋር አለህ? እኔ እኮ በጣም የሚገርመኝ ትንቢቱ ለነሱ ነገራቸው። ትንቢቱ ለነሱ ነግሯቸው፣ ትንቢቱ ግን በእነሱ ዘመን እንደሚፈጸም አልነገራቸውም። በእነሱ ዘመን ለማይፈጸም ትንቢት ሁለንተናቸው ለራሱ ለእግዚአብሔር አሳልፈው ሰጡ። መሀል ላይ ሲደርሱ አዩት፣ በጣም ሩቅ ነው። በእነሱ ዘመን ሊፈጸም አይችልም፣ አካል ሊለብስ አይችልም። በእኛ ዘመን ሊፈጸም ስለማይችል ብለው ትተው ላይፍ ስታይል አልቀየሩም። ለምን አልቀየሩም አትሉኝ? እግዚአብሔር እነሱን መርጦ ብቻ አልተዋቸውም፣ አብሮነቱን ከነሱ ጋር በማድረጉ። አንተ ከኛ ጋር ካለ ትንቢቱ ባይፈጸምም በእኛ ዘመን አካል ባይለብስም በአብሮነት ውስጥ እንኖራለን። ሻካባ ሳታይ ምን ላችሁ ፈልጌ መሰለኝ፣ ደመና አለ አይደል? ቤት ውስጥ ደመና አለ። ተናጋሪ የማይፈልግ ማንንም ማስታወቂያ ምናምን የማይፈልግ ደመና ቤት አለ። ብዙ ዘመን የተነገረንን ትንቢት የተነገረንን የተስፋን ቃል የመጀመሪያ የምናጠራው ተናጋሪው እግዚአብሔር ነበር ወይ ነው። ተናጋሪው እግዚአብሔር ከሆነ ፕሬዘንስ አለበት። ተናጋሪው እግዚአብሔር ካልሆነ ኢሞሽን አለበት። የሰማኸኝ አልሰማኸኝ? ተናጋሪው እግዚአብሔር ከሆነ ምን አለበት? የእግዚአብሔር ልውና አለበት። ተናጋሪው እግዚአብሔር ካልሆነ ኢሞሽን አለበት። ኢሞሽን ማለት የነፍስህ የፈቃዷ ግዛት ማለት ነው። ስለ ፈቃድህ ስለ ብምሻት የተነገረው ትንቢት ኢሞሽን አድርጎሃል። የሰማውም ከእግዚአብሔር እንደሆነ አረጋግጠህ ተቀምጠሃል። እርግጠኛው ትንቢቱ ከሰማ እንደሰማ ሊያሰማ የወደደበት ዓለም ከፍቶ የሚያመጣው ፕሬዘንስ ነው። የእግዚአብሔር ሕልውና ሳይሰማ የተቀበልከውን ትንቢት ተናግረኛል ብለህ አትታገለው። የተነገረው ትንቢት ደግሞ ስለ ኒድህ ከሆነና ስለ መሻትህ ከሆነና ያንተ መሻት ብቻ ተፈጽሞበት የሚቀጥል እንደሆነ ትንቢቱ አካሄዱ ከገባህ አባ ልብህን መልሰው። ትንቢት ነገራቸው። እግዚአብሔር ወዶ ፈቅዶ በአንተ ህይወት ውስጥ ሊያደርገው ያለውን ነው የሚናገረው። አንተ አይደለም እጅ አምጥተህ ትንቢት የምታናግር
ደግሞ እንዲፈጽም መታረግ አንተ አይደለህም። ግጭት ውስጥ አትግባ። እንደተናገረኝ እርግጠኛ ነኝ ህልውናው ተሰምቶኛል እምትል ከሆነ አንተ ሰው እግዚአብሔር ትንቢቱን ከመፈጸሙ በፊት አስቀድሞ ያመጣው ህልውናው ስለሆነ ከህልውናው ጋር ተጣበቅ። የትንቢት መፈጸምና አለመፈጸም በአንተ ፈቃድና በአንተ መቸኮልና መፍጠን የሚወሰን አይደለም። ይሄ በእግዚአብሔር ሉዓላዊነት የሚሰራ ነው። የእግዚአብሔርን እጅ ጠምዘን የምናስፈጽመው ትንቢት የለን። ፈቃዱን ያወራን ለፈቃዱ የሚመች ማንነትን እግዚአብሔር በእኛ ውስጥ እንዲሰራ ራሳችንን ለመጣው ለእግዚአብሔር ህልውና አሳልፈን መስጠት ነው። ተስማማም አልተስማማም ስትስማማ ይሰራብሃል። ኢየሱስ ጌታ ሃሌሉያ። ስለዚህ አሁን ትንቢቱ ይፈጸም አይፈጸም ከሚል ዓለም ውስጥ እንወጣና ትንቢቱ በትክክል ሲመጣ ይዞት የመጣውን ፕሬዘንስ አጥብቀን እንያዝ። ኢየሱስ ጌታ። ከዛ በኋላ እሱን እናስቀጥል። እሱን ካስቀጠልን በህይወታችን ላይ ፍሬያማ እንሆናለን። ኢየሱስ ጌታ። ኧረ ሃሌሉያ። ቀደም እግዚአብሔር መንፈስ በኃይል እያለፈ የብዙዎች ልብ ሲመለሳይ ነበር። የእውነት የብዙዎች ልብ ሲመለሳይ ነበር። እና አንድ ሴት አለች እግዚአብሔር ለዚህ ነው ያመጣኝ፣ በቃ ለዚህ ነው ያመጣኝ የምትል ሴት ነበር። በመሃል ያስታውቃል፣ ልብ ሲመለስ ያስታውቃል። ኧረ ሃሌሉያ ሃሌሉያ። ዛሬ ልብ ሊመልስ መጥቷል። በቃ ፈልጓል ማለት ነው። አይ ከትንቢቱ በላይ ህብረት ፈልጓል ማለት ነው። ህብረት ፈልጓል፣ ህብረት ፈልጓል። ግድ የለም ህብረቱን ፈልጎታል፣ መሰዊያን ፈልጎታል፣ ካንተ ጋር መሆኑ ፈልጎታል። እንዲጨክኑ መጥቶ የሚያወራ የሚናገር ከሆነ አትጠራጠር፣ እግዚአብሔር ህብረቱን ፈልጓል ማለት ነው። ፈልጎታል ህብረቱን። እንዲህ የሚናገረም ህብረቱን ፈልጎት ነው፣ ሌላ ጉዳይ አይደለም። የትንቢት ጣጣ መሰዊያን ነጥቆ ነበር። ዛሬ ግን መሰዊያ ይመለስል፣ ህብረቱ ይመለስልሃል። በጣም ብዙዎች ከኖርማልነት ሲወጡ እያየው ነው። ኖርማል ከሆነ አካሄድ፣ ኖርማል ከሆነ ህይወት የእውነት እግዚአብሔር አሁን ኖርማል የሆኑ የነበሩ ሰዎች አለኝ ዛሬ 10 ስብከት በቀን 10 ስብከት ከፍተው እየሰሙ የማይነኩ ናቸው። ትናንትና 10 ስብከት አይደለም አንዲት ቃል ስትነገር ሙሉ ስብከት ሳይጨርሱ የሚንበረከኩ ሰዎች ነበሩ አለኝ። ዛሬ በቀን 20 መዝሙር የሚሰሙ ሰዎች አሉ፣ 20ም የማይነካቸው። ትናንትና ግን በአንድ በሰሙት መዝሙር የሚውሉ ሰዎች አሉ። እነዛ ሰዎች ናቸው አሁን ኖርማል ሆኑት አለኝ አባቴ መንፈስ። ልመልሳቸው መጣው እያለኝ ነው፣ ልመልሳቸው መጣው እያለኝ ነው። መዝሙር የማይነካቸው፣ ስብከት የማይነካቸው፣ ትምህርት የማይነካቸው ያው ጌታ ምስክሬን እግዚአብሔር ልመልስላቸው መጣው አለኝ። ልመልስላቸው መጣው። ምን አትሎኝ? ራሴን ልመልስላቸው፣ ህልውናዬ ልመልስላቸው፣ መገኘቴ ልመልስላቸው። አጃታ ላባስ 10 ስብከት እኮ ተሰምቶ እኮ ቢያንበረከክ እሺ፣ ወደ መሰዊያው ወደ እግዚአብሔር ልብ አጀንዳ ቢመልስ እሺ። አይገርምም? በጣም ይገርመኝ። ይሄኛው የመጣው ስፒሪት ከትውልዱ ልብ ላይ ቸርች ሲመጣ ስሜን ጠርቶ ይናገረኛል። እግዚአብሔር ይሄን ጉዳይን ምናምን ብሎ ነው የሚመጣው። በቃ የተሰወረ ኬዝ አለኝ፣ አው እግዚአብሔር ጉባኤ መካከል ገልጦ ይናገረኛል ብሎ ነው የሚመጣው። እግዚአብሔር ወጥቷል፣ የመስቀል እውነት ወጥቷል። ውለታውን እንደተወጣባችሁ ካይምሯችሁ እንትረሳችሁ በየቀኑ የምንኖርበት ምክንያት የደሙ ሚስጥር ነው። ታውቃለህ? ብታምነውም ባታምነውም፣ ብታመሰግነውም ባታመሰግነውም አንድ ቀን አይነን ከፍቶ ቢያሳይ በዙሪያ ያለ ጥበቃ ያንተ ታማኝ መሆን አለመሆን እኮ አይደለም። አንዴ በደሙ ስለዋጀ፣ አንዴ በደሙ ስላነጻ፣ ለዘላለም ስለተቀበለ ወደ ቸርች የምንመጣበትን እውነት አጠፋም፣ አነሳው ካይምሯችን ውስጥ ጋረደው ከልባችን ላይ። የመጣንበትን ዓመታት ታውቁታላችሁ፣ እናንተ የመጣንበትን ሲዝን ታውቁታላችሁ። መስቀሉ እየታየን የምንመጣው ቸርች ባይዋጅ ኑሮስ ከዘላለም ሞት ባያወጣኝ፣ ከዛ አጋንንታዊ ጨለማ ስራት ባይፈታኝ፣ ውለታ ስላለብን ነው ቸርች ምን አመሰግናለሁ። አይገርም? ይሄን እውነት ነጠቀን። መዳናችንን እያሰብን እንኳን እንዳናመሰግን አደረገን። ለማመስገን ብዙ ነገር ነው የምንጠብቀው፣ ብዙ ነገር ነው የምንፈልገው። ጌታን ለማመስገን ምን አይነት እውርነት፣ ምን አይነት ጨለማን ያስቀመጠን። ስንት ዘመን ልባችን አደነደነው። አሁን እኮ ቸርች ለመምጣት እኮ ትግል እኮ ነበር መሆን የነበረበት። ከምንም በላይ እኮ የምታስቀድሙ ቸርችን ነበር። ከምንም ነገር በላይ የምታስቀድሙ የጌታን ነገር ብቻ ነው። ዛሬ ጌታን የቀደሙ ብዙ ነገሮች አሉ እኛ ውስጥ። ከጌታ በፊት የምናስቀድማቸው በጣም ብዙ ደን የምናደርጋቸው በጣም ብዙ ነገሮች አሉ። ወንድሜ ተሸፍኖብህ ነው፣ ተጋርዶብህ ነው። ዛሬ ግን ይህን ግርዶሽ ከዚህ ጉባኤ ላይ ብቻ አይደለም፣ ከምድሪቷ ላይ ከቤተ ክርስቲያን ላይ የወንጌልን አደራ እንዲያገለግሉ ተቀብለው ለወጡ አገልጋዮች ላይ ይሄን መጋረጃ ዛሬ አባቴ መንፈስ ይግፈፈው፣ ይግፈፈው፣ ያንሳልን፣ ይፈውሰን፣ ይዳሰን፣ ነፃ ያውጣን፣ ይፍታን ከታሰርንበት፣ ያላቀን ከተያዝንበት፣ ልባችን ከተያዘበት፣ ነፍሳችን ከተያዘበት፣ አይምሯችን ከተያዘበት፣ ሁለንተናችን ከተያዘበት ዛሬ ከጌታ በፊት ያስቀደምናቸው ነገሮች በጠቅላላ ዛሬ መነቀል አለባቸው። ወደ ቤቱ ስንመጣ በናፍቆት በረሃብ ምንም በልባችን ይዘን ነው የምንቀመጠው። አጀንዳ እስከማይኖር ይናገረኛል አይናገረኝም ኖ እምንሄደው ተናጋሪ ባለበት ነው። መርጦ አይናገርም። የሰማኝ ነው ወይ? መርጦ አይናገርም። በፊቱ እስከሆንክ ድረስ ድምፁ አይሰወረብህም። መገለጡም ካንተ አይከለከልም። በቃሉ መጥቶ ይጎበኛልና፣ በመንፈሱ ያጽናናልና፣
ህልውናው ካገኘ ምን ትፈልጋለህ? ንገረኝ። ጥያቄ ካለበት፣ ችግር ካለበት፣ በሽታ ህመም ካለበት፣ ቁቅልሽ ካለበት እርግጠኛውን በነካ በዛ ህልውና ካንተ ጋር መቀጠል እስከማይችል ድረስ ተነቅሎ ይሄዳል። ማይ ጋድ አይ ከባድ ዘመን እየመጣ ነው። ከባድ ሲዝን እየመጣ ነው። ከባድ ደግሞ አኖይንቲንግ እየመጣ ነው። አትጠራጥር። የመጣው እንደ ቀድሞ ህልውናን አይሰውርብህም። ይከታል፣ እንድትናፍቅ ያደርግሃል። አጂካዶስ ታካፋኒ አላማስ ያህዌን ያስቀደምክ እንድትሄድ ያደርግሃል። ጽድቅ እየሸተትክ እንድትሄድ ያደርግሃል። በገባህበት እግዚአብሔር ከእሱ ጋር አለ እስኪባል ድረስ ልዩነት መገኘት ሆኖ እንዲቀጥል ያደርግሃል። መዓዛው ሆኖ ናቲፋናስ ታካዲ አላባስ አቤት አባቴ መንፈስ። ኧረ አሜን 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 አሜን። ስለዚህ አሁን ልብን ፍታ። ፕሬዘንስ ተሰምቶ የተቀበልከው ፕሮፌሲ ካለ በልብህ ያዘው። የሚፈጽመው ራሱ ነው። አካል የሚያለብሰው ራሱ ነው። ኧረ ሃሌሉያ። ስለዚህ አሁን አንተ መያዝ ያለብህ አስቀድመህ ህልውናውን መገኘቱን ነው፣ መዓዛውን ነው። አሜን ነው ወይ? ስለዚህ ዛሬ ጌታን እናስቀድማለን። የቀደሙ ነገሮች ሁሉ ዛሬ 1 2 3 እያሉ ከህይወታችሁ ውስጥ መውጣት ይጀምራሉ፣ መልቀቅ ይጀምራሉ። ለማ ካላችሁ ይለሱ፣ ለህልውናው፣ ለመገኘቱ፣ ለመዓዛው ለቀው መውጣት ይጀምራሉ። እሱ እናስቀድማለን፣ ህልውናው እናስቀድማለን፣ መገኘቱን እናስቀድማለን። ሌቮና ስታካዳላባስ አይገርም? እሱ ሲቀደም ለካ ሁሉ ነገር ውበት አለው፣ ቅርጽ አለው፣ ያምራል፣ ሞገስ አለው፣ ክብር አለው። ኧረ ሃሌሉያ። ዛሬ በህይወትሽ ይቀድማል፣ በስራሽ ይቀድማል፣ በትምህርትሽ ይቀድማል፣ በአገልግሎት ይቀድማል፣ በመውጣት መግባት ይቀድማል። ታየዋለህ፣ የተገለጠ ነው። ህልውናውን ታየዋለህ፣ መገኘቱን ታየዋለህ። አሁን ግድ የምንለው እሱን ነው። በቃ አንለቀም ብለን የምንለው እሱን ነው። ኧረ አሜን ነው ወይ? አንለቀም፣ የግድ እንለዋለን፣ የግድ እንለዋለን፣ የግድ እንለዋለን። አንተን አስቀድማለሁ አባ። ትንቢቱን አይደለም፣ አንተን የተስፋውን ቃል አይደለም፣ አንተን ተናጋሪውን፣ አንተን ተስፋ የሰጠኝን አንተን ሻታላባ ካታና ማስታካቫዲ አላባስ። ኧረ ኢየሱስ ያድናል። ተስፋ የሰጠኝን አንተን